ቤተሰብ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ልይ ደህና ናችሁ ወይ? እንዴት አደራችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ውዶቼ ተረጋጉ፣ ምንም ነገር አትጨነቁ፣ አታስቡ። በጣም ብዙዎቻችሁ እያለቀሳችሁ ራሳችሁን እየጎዳችሁ ነው። ሰው ሀገር ላይ ድፍት ብትሉ ማንም ዞር ብሎ የሚያችሁም የለ። ልንገራችሁ፣ የምሬን ነው። ራሳችሁን ጠብቁ። በተለይ በዚህ ሰዓት የሙቀት ሰዓት ነው። ልብ ድካም አለ፣ ስንት ነገር አለ እና በጨረቃዎቻችን ጉዳይ እየተጨነቃችሁ ምናምን ሌላ ነገር እያሰባችሁ ራሳችሁን አትግዱ። ወደ ራሳችሁ ተመለሱ፣ ተረጋጉ። ስራ ነው ስራ ነው ስራ ነው፣ 100% ስራ ነው። የምንም አይነት ልጅ የለም። በቃ አስረግጬ ነው የምነግራችሁ። አሁንም ታው ብያችኋለሁ፣ የምሬ ነው። እኔ ቲክቶክ እያየሁ ነው። በጣም ብዙ ሰዎች እያለቀሳችሁ ነው። በጣም ብዙ ሰዎች እየተጎዳችሁ ነው። ለምን አትረጋጉም? ለምን መጨረሻውን አታዩም? ካለፈው አትማሩም? እናንተ ካለፈው አትማሩም? ለምን ቆም ብላችሁ አታስቡም? እናንተ እንዴ ተበዳይ ዝም ሲል ተከሳሽ ይሆናል የሚባለው። አሁን ደግሞ እንግዲህ ብሩኬ መልእክት አስተላልፎ ነበረ በቲክቶክ ስቶሪ ላይ ያደረገው ምናምንና ጥሩ በነበርኩ ሰዓት ያልተወኝ ፈጣሪ በረከስኩትም ሰዓት አይተወኝም አይነት ነገር መልእክት አስተላልፏል። እና ያው የሰው ልጅ ጥሩ በሆናችሁበት ሰዓት ላይ አብሯችሁ ይሆናል። እንደዚህ ደግሞ አስቸጋሪ ጊዜ ላይ በምትሆኑ ሰዓት ደግሞ ትቷችሁ ሊሄድ ይችላል ማለት ነው። ፈጣሪ ግን መቼም ቢሆን ጥሎ አይጥላችሁም፣ መቼም ቢሆን አይተዋችሁም። እስከነ ጉድለታችን፣ እስከነ መጥፎ ተግባራችን፣ እስከነ ምናምናችን ይወደናል ማለት ነው አላህ እና ይሄ የታወቀ ነው። ግን ደግሞ በቃ የሆነ እንደዚህ አይነት አሁን መልእክቶችን ስታዩ ምናምን በጣም ጭንቀት ውስጥ ትገባላችሁ። እንደዚህ የሚያደርጉት ለምንድን ነው? የስራው ሂደትና ባህሪ ስለሆነ ነው። ገባችሁ አይደለ? ምንም በቃ የሚያስጨንቅ ምንም የሆነ አይኖ ይገባኛል፣ ጭንቀታችሁን እረዳለሁ ምናምን። እኔም ራሱ እንደዚህ ተጨንቀው በቃ አሁን ቅመምዬ ትናንትና በጣም ነው ያሳዘነች ምናምን፣ የሚያሳዝን ፊት ነው ያሳየችን ምናምን። ግን ደግሞ ይሄ ለትወናው ነው። ካራክተር ውስጥ ሲገቡ ሆነው ስለሆነ የሚተውኑት፣ ሆነው ስለሆነ የሚሰሩት፣ በቃ እንደዛ ሆነው ነው የሚሰሩት። እነሱ ለቪዋቸው ለስራ ብቻ ነው እንደዚህ አይነት ተከታታይ ነገሮች ለረጅም ጊዜ የሚያመጡት ማለት ነው። አላያችሁም? ከዚህ በፊት ስንት ነገር አልፏል፣ ስንት ነገር አልፏል አይደል እንዴ? እውነት ቢሆን በዚህ ልክ የሚጓዙ ይመስላችኋል? ሁልጊዜ አደባባይ ላይ እየወጡ የሚጨቃጭቁ ይመስላችኋል? ይሄ እኮ ቀላል ነው። በቃ መጀመሪያ እንዴ እዩ እርጉዝ ብትሆን የእውነት ልጅ ቢኖራት ሩጣ የምትሄደው ወደ ሶሻል ሚዲያ ሳይሆን ወደ ቤተሰቦቹ። እሱ አላምንልሽም ካላት ቤተሰብ ጋር ነው የምትሄደው። ቤተሰብና ቤተሰብ ይገናኛል። ከዛም በኋላ ይማከራል። ብሩኬ ይጠየቃል። አላምንም ካለ በፍርድ ቤት ወደ ፍርድ ቤት ይካሄዳል። ነገሩ ዲኤንኤ እንዲደረግ ይደረጋል በስነ ስርዓት። ከዛም በኋላ የሱ ነው ከተባለ በሩቅ ሆኖ ማድረግ ያለበትን ተቆራጭ አድርጎ ያደርጋል፣ ያሳድጋል። አለቀ በቃ። እሷም ጋር ኖር የሚለው የለም። እሷም ደግሞ ከኔ ጋር መኖር አለብህ፣ ልጄ የአባት ፍቅር ማግኘት አለባት፣ ስለዚህ አብረን እንሆን ምናምን የማለት መብት የላትም። ምክንያቱም ኦልሬዲ ይሄ ልጅ ህይወት አለው። ከሚወዳት ከሚያፈቅራት ሚስቱ ጋር ነው የሚኖረው እንጂ ከእሷ ጋር ኑር ምናምን ብሎ የሚያስገድደው አንዳችም ነገር የለም ማለት ነው። ስለዚህ ለምንድን ነው አሁን ብሩኬ እንደዚህ የእውነት እንደው ልጅ ኑሮት እስከዚህ ሰዓት ድረስ በውሸት የሚጨቃጨቅ በውሸት የሚከራከር ይመስላችኋል? የእውነት እንደው ልጅ ኑሮት ደብቆ የሚኖር ይመስላችኋል? የእውነት እንደዚህ የሚያደርግ ይመስላችኋል እናንተ? እሺ የብሩኬን እንተው፣ የሀይሚዬን እንተው፣ ልጆች ናቸው ምናምን አለማወቅ ሊሆን ይችላል፣ የሚዲያ ሰዎች ሆነው ምናምን ብላችሁ ምክንያት ደርድሩ እስኪ። ቤተሰብ እኮ አላቸው እነዚህ ልጆች። ማን ነው ብሩኬ ቢሆን እኮ ሀብ አለ፣ መለኛው አለ፣ ቤተሰብ ሙሼ ሁላቸውም አሉ እኮ። የእውነት ቢሆን ወደ ሚዲያ የሚያስወጧቸው ይሄ ነገር ወደ ሚዲያ የሚያስወጧቸው ይመስላችኋል እንዴ? እዛው በውስጥ የሚጨርሱትን ነገር ይጨርሳሉ እንጂ ወንድማቸው አደባባይ ላይ ስሙ እንዲጠፋ ምናምን ነገር አይፈቅዱም። ይሄ ነገር ግን አሁን እየጠፋ አይደለም ወይ? ለምን አላስቆሙ ምናምን ልትሉ ትችላላችሁ። አሁን ቢጠፋ ነገ ጧት ስሙ ሲጸዳ ሰው ይረሳል። ያንን ስለሚያውቁ ነው አሁን የሚሰሩት። ገባችሁ? የእውነተኛ ነገር ቢሆን ግን በውስጥ ጨርሰው ዝም ይላሉ እንጂ ማንም ሰው ፐርሰናል ህይወቱን አውጥቶ አይዘራም አደባባይ ላይ። ስንት ጊዜ 3 ወር ሙሉ ያንተ ነው የሱ ነው ያንተ ነው የሱ ነው የኔ አይደለም ምናምን እየተባባሉ እየሰሩ ከዛ ደግሞ ትናንት አሁን መጣ አይደለ? ኢንትሮ ሰርተው መጡ ፍፄና ብሩኬ ሆነው። ከዛም ፍፄ የት ነሽ ምናምን ማን ነው
ማቴዎስ ነኝ ምናምን አለችው። ካፌ ነኝ ምናምን አለችው። ቀጥ ብሎ እሷ ካለችበት ሄደ። እዛው ናቸው እኮ ያሉት። እዛው ወጥተው ኢንትሮ ሰሩ። ሀይሚን ማን ነው ብሩኬና ፍፄ። ከዛ ደግሞ እዛው ተገናኙ። እንዴት አጋጣሚ ነው እንደዛ ያገናኛቸው? አጋጣሚ ይመስላችኋል? እነሱ ሆን ብለው ካሜራ ደቅነው እየቀረጹ እያለ ከዛ ድንገት ደውሎላት ምናምን ከዛ ድንገት የተገናኙ ነው የሚመስላችሁ? ሆን ብለው መጀመሪያውም አብረው ነው የሄዱት። ከዛ ካፌ አብረው ተቀመጡ እዩና ሀይሚዬ። ከዛ ኢንትሮ ሰርተው ተመልሰው ተገናኙ ምናምን። በቃ አንድ ላይ ነው የመጡት። አንድ ላይ ነበሩ ሁላቸውም። ለምን እናንተ አትባኑንም? በፈጣሪ ከዚህ በፊት ከዚህ በፊት የሰሩበት እንትን ነበር አይደለ? ያ ከትላንት ወዲያ ልጁን የሱ ነው ሲባል ውጤቱን ያነበበችበት ክላስ ታስታውሳላችሁ? ከዚህ በፊት ብሩኬ እዩን ላወራት ብሎ እዛ ጋ ሀይሚ ማን ነው ተከሳሃል ብላ ወረቀት ስትወስድ አብራ ያገኘቻቸው ምናምን ጊዜ እዛ ጋ ብርጭቆ ምናምን እየሰበረች የተደባደቡበት ሰዓት ያን እኮ ነው ክላሱ ራሱ ያን ነው ምናምን። ከዛም በኋላ ምንድነው የዛኔ አሁን አይታችኋል አይደለ? ወረቀቱን ልውሰድ ብላ ሄደች ሀይሚዬ ልታደርስ ለብሩኬ። ከዛ ልክ ለብሩኬ ልታደርስ ስትሄድ እዩን አገኘቻት። ያን አጋጣሚ ነው። ከዛ በኋላ ደግሞ ምን ሆነ ደግሞ እዩ ብሩኬ ቤት ቀይሬ ሄርኩኝ ምናምን አለና ቤት ቀየረ። ከዛ አረ ስራቸው ከይምር። ከዛ እዩ ቤቱን አውቃ ሄደች ካሜራ ይዛ። አጋጣሚ ነው ያና። ከዛ ሀይሚዬ በኋላ ላይ መታ አብረው ሆኖ አሁንም አገኘቻቸው። ያንም አጋጣሚ ነው። እንዴት ነው የምታስቡት እናንተ? ከሂደቱ ጀምሮ እኔ እያንዳንዱ እኮ ተናግሬ አልዘልቀውም። በፈጣሪ ለምንድን ነው እናንተ ቆም ብላችሁ ማታስቡት? ከሚናገሩት ንግግር፣ ከሚያሳዩት ሪያክት፣ ከሚሆነው ነገር እንደ አጠቃላይ ደግሞ እኔ ብሆንስ ብላችሁ ስታስቡ እናንተ የሶሻል ሚዲያ ሰው ሆናችሁ በህይወታችሁ ላይ ድንገት ያላሰባችሁት ነገር ሲፈጠርባችሁ፣ ትክክለኛ ነገር ሲፈጠርባችሁ ወደ ሚዲያ ይዛችሁ ትመጣላችሁ ወይስ እዛው ነው የምትጨርሱት? ንገሩኝ እስኪ ይሄን መልሱልኝ። ማንኛው ሰው ነው ፐርሰናል ህይወቱን እያወጣ እንደዚህ ሁኜ እንደዚህ ሆኖ በዚህ ገባ በዚህ ወጥቶ እያሉ የሚያወሩት? ትቀልዳላችሁ። ሚዲያ ላይ የሚወጣውና ትክክለኛ ነገር ሚዲያ ላይ ይዛችሁ የምትመጡት መቼ ነው? አንድ ስትቸገሩ፣ የሰው ልጅ ሲቸገር ነገሮች ሁሉ ከአቅሙ በላይ ሲሆኑበት፣ ሲታመም ወይም ደግሞ በባል ወይም ደግሞ በሚስት የተጎዳ ሰው ሆኖ በጣም ለህይወቱ አስጊ ነገር ውስጥ ሲገባ የዛኔ ሚዲያ ላይ ወጥቶ እርዱኝ ብሎ ሰው እንዳግዘው እርዳታ ይጠይቃል። የሰው ልጅ በዚህ መንገድ ብቻ ነው አደባባይ ላይ ሊወጣ የሚችለው እንጂ እያንዳንዱ ህይወቱን አደባባይ ላይ እያወጣ አያሳይም። እንደው ሪል ላይፍ ሾው እንኳን ቢባል አሁን ሀይሚዬና ብሩኬ ፍቅረኛሞች ናቸው አይደለ? የሚያሳዩት ለኛ የተፈቀደውን ለኛ ያስተምራል ያሉትን ነገር፣ ቀልዳቸውን፣ ፕራንካቸውን፣ ጥሩ ነገራቸውን ነው እንጂ ሊያሳዩን የሚችሉት እንደዚህ የሆነ ከባድ ነገር በህይወታቸው ላይ ሲፈጠር ለኛ አያሳዩንም። ሀይሚዬና ብሩኬ ጸብ እንኳን ሲጣሉ ሚዲያ ላይ እንደማያወጡና እንዳላወጡ እንኳን ባለፈው ተናግረው ነበር። አይታችሁ ከሆነ እንኳን አይደለም እኛ ኦዲየንስ የቅርብ ጓደኞቻቸው እንኳን ጸባቸውን አልሰሙም ነበረ እያሉ ነበር ሲናገሩ የነበረው ባለፈው። እንዴ እናንተ ለምን ቆም ብላችሁ አታስቡም? እንዴት እንደዚህ አይነት ነገር እውነተኛ ነገር ነው ብላችሁ ታስባላችሁ? እንዴት አሰባችሁት? ከሚያሳዩት እንትን እሺ እንዴት ብለው እየሰሩ ይምጡ። እንደዛ ካልሆነ አታምኑማ። እንደዚህ ስሬሱ ነው ፊታቸውን ጥለው ካልመጡ አታምኑም። እናንተን ግዴታ ማሳመን አለባቸው። ይሄ ደግሞ የስራው ባህሪ ነው። በቃ ምንም ማድረግ አይቻልም። ይኸው በፍቅር ሲመጡ የማታዩት በሙሉ ትናንት በ5 ሰዓት ውስጥ 200,000 ሰው አይቶታል። አሁን 270 ምናምን ሺህ ሰው ገብቷል። በ24 ሰዓት ውስጥ ወደ 300 ምናምን ሺህ ይገባል። እነዚህ ሁሉ ሰዎች የት ነበራችሁ በፍቅር ሲመጡ? የምርን በጣም ነው የሚገርመኝ። ሰው የሚፈልገው ጭቅጭቅ፣ ሰው የሚፈልገው ንትርክ፣ የሚያስደነግጥ የሚያስጨንቅ ነገር ነው የሚፈልገው ሰው። ታዲያ እነዚህ ልጆች ምን ያደርጉ? አሁንም ይሄ ነገር ይብቃ ብላችሁ አንድ ሆናችሁ
እዚህ ጋር ኮሜንት ላይ ከምታለቅሱ ምን ከምትሉ ይሄ ነገር ይብቃችሁ። እናንተን የሚመጥ ስራ አይደለም። ይሄን ስራ ከዚህ በፊት ሰርታችሁ ኑራችኋል። በዚህ ነገር ብዙ ተጎርተንበታል ብላችሁ አስባችሁ ይብቃ ብላችሁ ኮሜንት ላይ ሁላችሁም አንድ ሆናችሁ ይብቃ ካላችሁ እንትን ትላላችሁ። ገባችሁ አይደለ? ያቆማሉ፣ እነሱ ያቆማሉ። ኦዲየንስ አንድ ከሆነ ያቆማሉ። ገባችሁ አይደል? ኦዲየንስ አንድ ካልሆነ ግን ሊያቆሙ አይችሉም። አንደኛ ቪው አለ፣ ቪው ነው እነሱ የሚፈልጉት፣ እይታውን ነው የሚፈልጉት። እይታ ካለው ጥሩ ነገር ላይ ከሆነ ምን ቸገራቸው እነሱ? ከ20 ደቂቃ በኋላ ሰላም ናቸው እኮ እነሱ። ገባችሁ አይደል? ብዙ ሰዎች ደግሞ በቃ ስራ ነው ብለው የሚያስቡ ስላሉ ይረዱናል ብለው ያስባሉ። ስለዚህ ዝም ብላችሁ እየተጨነቃችሁ ራሳችሁን አትጉዱ። ሀይሚዬ ምንም አትሆንም። ብሩክ አለማየሁም እንግዲህ ከዚህ ጭንቀትና ከዚህ እንትን ወጥተህ ስምህን አጽድተህ እንደምትመጣ ተስፋ አድርጋለሁ። ይሄ ነገር ይሄም ቀን ያልፋል። ይሄም ቀን አልፎ አሁን ላይ ዛሬ ላይ የምትዘቀዝቁ እናትን የምትሳደቡ በቃ ፈጣሪያችሁን የማትፈሩ በጣም ዘግናኝ የሆነ ስድብ እየሰደባችሁ እየዘቀዘቃችሁ ያላችሁ ሰዎች አላችሁ። እኔ ለእናንተ ምንም አልልም። አላህ ልቦና ይስጣችሁ። ምክንያቱም ይሄን በር የከፈቱላችሁ እነሱ ናቸው፣ ራሳቸው ናቸው። ብሩኬ ነው ድጋሜ እንደዚህ ስሙ እንዲጠፋ ድጋሜ እንደዚህ እንዲሰደብ ምናምን በቃ ምንም እንኳን ስራ ቢሆን ከዚህ ነገር ወጥተው በተሻለ ነገር መምጣት ይችሉ ነበረ። ግን ደግሞ በቃ ሰው ግርግር ነው የሚፈልገው። ምንም ስሜ ቢጠፋም ነገ ጧት ይጸዳል፣ በቃ እንሄድበት ብለው ተመካክረው አምነውበት የጀመሩት ነገር ነው። ገባችሁ አይደለ? ግን እናንተ እዚህ ጋር እየተሳደባችሁ በጣም መጥፎ ነገር ሰው ሀገር ላይ ሆናችሁ እየተሳደባችሁ ዛሬ ትሞቱ ነገ ትሞቱ የማታውቁ ሰዎች ሰው ሀገር ላይ መቅረት እኮ አለ። ያን ነገር እንኳን ግንዛቤ ላይ አትጨምሩትም። ፈጣሪን የረሳችሁ ሰዎች ናችሁ እናንተ። እየተሳደባችሁ በእልክ ተበሳጭታችሁ ነው፣ ይገባኛል፣ ተናዳችሁ ነው። ግን ደግሞ ንዴታችሁን እልካችሁን መቆጣጠር መቻል አለባችሁ። ካለፈው ነገር መማር መቻል አለባችሁ። እንደዛ ቡል ጭስ ብለው ተሳዳድበው ብዙ ነገር ሆነው በፍቅር የመጡ ልጆች ናቸው። ይህም ቀን አልፎ ደግሞ በትልቅ ነገር በትልቅ ሰርፕራይዝ እንደሚመጡ ጠብቁ። የምሬን ነው። እና ሁልሽም ወንጀልሽን ከምታበዢ ዝም ብላችሁ ስራችሁን አርፋችሁ ብትሰሩ የተሻለ ነው። ይሄን ቪዲዮ ማየት ከከበዳችሁ ደግሞ የበፊቱን ያለፈውን በፍቅር ሲመጡ የነበረበትን ቪዲዮ እያያችሁ ስራችሁን ዝም ብላችሁ ስሩ። አምሯችሁ የሚያማችሁ ከሆነ የምትጨናነቁ ከሆነ የምትናደዱ ከሆነ አትዩ ቪዲዮ። በቃ ቪዲዮ አትዩ፣ አለቀ። ለምን ራሳችሁ ላይ ወንጀል ታበዛላችሁ? ሲናገሯቸው አሰሙም። እነሱ ረገጣውንም ምንም እንትን ብለውታል። ከዚህ በፊት እንኳን ስንት እየተረገጡ ስንት እየሆኑ ይሄው እንደውም እናንተ በሰራችሁት እንትን ይሄ ፎቶ ማበላሸት ምናምን እንደውም እነሱ ስራ መስራት ጀመሩ። ስራ ሰሩበት እንደውም ማለት ነው። ገባችሁ? እነሱ እያንዳንዱ ነገር ጥቅም ላይ እየዋሉ ነው፣ እየሰሩበት ነው፣ ቢዝነስ እየሰሩበት ነው። እናንተ ናችሁ እዚህ ጋር ዝም ብላችሁ ራሳችሁን ሂሊናችሁን የምታቆሽሹት። ቆም ብላችሁ ራሳችሁን አስቡ። የምሬን ነው። ሀይሚዬም ሰላም ነች፣ ምንም ነገር የለም። ሪፖስት የምታደርገውን ምናምን እያየሁ ነው። በቃ ምንም ፋነች፣ ምንም ነገር የለም። ብሩኬም እንደዛ ምንም ነገር የለም። አስረግጬ የምነግራችሁ 100% ድራማና ድራማ ነው፣ ስራና ስራ ነው። በቃ ነገ ከነገ ወዲያ ምን እንደሚመጣ አናቅም። ፈጣሪ ያገናኘውን ማንም አይለየውም። አለቀ። ምንድነው እናንተ በዚህ ልክ የሚያስጨንቃችሁ? አትጨነቁ። በቃ ራሳችሁን ጠብቁ። መልካም ቀን ይሆነላችሁ። እኔ የምር በቃ ብዙ ሰው እያለቀሰ ሳይ ቲክታክ ሁሉ ግቢ እያለኝ አይደለም። በፈጣሪ ደግሞ እባካችሁ እያለቀሳችሁ የለቅሶ ኢሞጂ እያደረጋችሁ ሀይሚዬን አትፖስቷት በእናታችሁ። ሌላ ነገር ነው የሚመስለው። የምሬን ነው።